Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናዳራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ላይክም አድርጉ እያልኩኝ አድማጮቼ አብይ አህመድ ዛሬ በጣም ከፍተኛ ኪሳራ ውስጥ ገብተዋል። እንደምታዩት ያላችሁ የኢትዮጵያ ድሮኖች ተመተው እየወደቁ ነው። የት ነው ተመተው የወደቁት? ይህንን ወደ እናንተ እናመጣለን። ሌላም አለን። እስከ መጨረሻ አዳምጡት። እንደምታውቁት ረዘም ላለ ደቂቃዎች አናቆያችሁም። ገፋ ካለ 10 ደቂቃ 8 ደቂቃ ኑም ከኛ ጋር የምትቆዩትና ጨርሳችሁ ስሙት አድማጮች። ገባ ወጣ አንበል። አብይ አህመድ አሁን በትልቁ እየሰራበት ያለ ደግሞ የድሮኖቹን ወደ በደንብ አድርገን እንገባበታለን። በትልቁ ሃይማኖትን ለማበጣበጥ ነው። የኦርቶዶክስ ቤተክርስቲያን ለማፍረስ ኢቨን የፕሮቴስታንትም ኢቫንጀሊካል ቸርቾች የሚባሉትንም እነሱን ለማፍረስ፣ ለመበታተን፣ ለማጣላት እርስ በርሱ ይፈልጋል። በተለይ ደግሞ የምስልምናና የኦርቶዶክስ ቤተክርስቲያን መካከል ገብቶ ለመፈትፈት እየሞከረ ነው። ታስታውሳላችሁ አድማጮቼ፣ አንድ ትልቅ ስራ ተሰርቶ ነበር። በማይሆን ነገር ዝም ብላ ሾልካ ቀረች እንጂ አብይ አህመድ በኦርቶዶክስ ቤተክርስቲያን የኦሮሚያ ኦርቶዶክስ ቤተክርስቲያን ተብለው ወጥተው ምንም አያገባችሁም ብሎ ካቢኔዎቹን ሰብስቦ አንድ ነገር ብትናገሩ ወየውላችሁ ብሎ በቴሌቪዥን እየታየ አስተላልፎ ምንም ነገር ቃል እንዳትናገሩ ሲላቸው ስለታየ በሃይማኖቴማ አልደራደርም፣ በሃይማኖቴማ ዝም አልልም፣ ጥቁር ለብሶ የኢትዮጵያ ሕዝብ ሲንቀሳቀስ ምን ያህል እንደፈራ አይታችሁታል። አብይ አህመድ ሁል ጊዜ ደጋግሞ የሚናገረዋል። ደጋግሞ የብልጽግና የኦሮሚያ ብልጽግና በሙሉ ተከታዮች ሲል አድማጮች፣ ብልጽግና እዚህ የአሜሪካን ሀገር ሃይማኖት ነው። የፖለቲካ ድርጅት ኢትዮጵያ ውስጥ ነው ሆነ ያለው። አሜሪካን ሀገር ሃይማኖት ነው። ይሄ ሃይማኖት ከፍተኛ የአሜሪካ መሪዎችም ያሉበት አባል የሆኑበት ሃይማኖት ነው። ምንድን ነው የሚለው? ምንም ነገር ባይኖርህ እንኳን እየታመምክ ሆነህ እንኳን እኔ ጤነኛ ነኝ ብለህ ካመንክ ጤነኛ ትሆናለህ። ምንም የሌለህ ባዶ ኪስ ባዶ ጫማ የሌለህ እየሄድክ እያለህም ሀብታም ነኝ፣ ሁሉ ነገር አለኝ፣ ወርቅ በወርቅ ለብሼ ነው የሚሄደው፣ ምንም ነገር አላጣሁም ካልክ ደግሞ ሀብት በሙሉ ትጥለቀለቃለህ። ጭራሽ ብቻ ወደ ቆሻሻነት ወደ አእምሮህን ዝቅ አድርገሃት ሀብታም ነኝ አለኝ ሁሉ ነገር ብለህ እመን ትበለጽጋለህ ብለው ነው የሚያምኑት። አብይ አህመድ ለዚህ ነው አይናችሁ ስለማትከፍቱ ስለማታዩ ነው እንጂ ኢትዮጵያ እያደገች የተመነደገች ነው፣ ከአፍሪካ ብቻ አይደለም ከዓለም ደረጃም 3ኛ ትሆናለች፣ በቅርብ ጊዜ ሁሉ ነገር ይሳካል እያለ የሚናገረው ሃይማኖቱ የሚናገረውን ነው የሚናገረን ያለው። ግን በጣም የሚያሳዝነው ኢትዮጵያ ውስጥ ኢትዮጵያን እንድትመሰረት አሁን ያለችውን ኢትዮጵያ መሰረት ሆኖ ተከባብሮ እንዲኖር ያደረጉ በተለይ ደግሞ የኦርቶዶክስ ቤተክርስቲያንና የኢትዮጵያ ምስልምና ሃይማኖት ተከባብሮ የኖሩትን እነሱን ለማለያየት፣ እነሱን ለማጣላት፣ እነሱን ለመበታተን እየሞከረ መኖሩ ነው። ማንኛውም ሰው የፈለገውን ማመን ይችላል። ከፈለገ በድንጋይ፣ ከፈለገ በዛፍ፣ ከፈለገ በውሃ፣ ከፈለገ በፈጣሪ የሆነውን ነገር መምለክ ይችላል። የራሱ ጉዳይ ነው። የሆነውን አብይ አህመድ አሁን የፈለገው ነገር ይሄ የምኖርበት ያለሁኝ ቤተ መንግስት ነው አምላክ ማለት ይችላል። መጥፎ የሚሆነው ስህተት የሚሆነውስ ምንድን ነው? ይሄ ማምነው ያለሁትን እናንተም ካላመናችሁ ብሎ ካስገደደ ነው። እያስገደደ ነው ያለው። አሁን እየጀመረው ነው ያለው። ስልጣን ከተሰጠው ፕሬዚደንት ከሆነ ከቀጠለ ይሄ ሰውዬ የኢትዮጵያ መሰረታዊ ሆኑ አንድን ቤት ደግፈው የያዙት ኢትዮጵያ ሆና እንድትቀጥል ያደረጉ ሃይማኖቶች ገብቶ የሃይማኖት ጦርነት ከተጀመረ ደግሞ ማቆሚያ የሌለው መጥፎ ነገር ኢትዮጵያ እንዲመጣ ግን እየሰራ ነው ያለው ይሄ ሰውዬ። እኔ ከሌለሁ ኢትዮጵያ አትኖርም፣ እኔ ከሌለሁ ኢትዮጵያ ትበታተናለች፣ ትፈርሳለች፣ እርስ በርስ አባላችኋለሁ ብሎ እየሰራ ነው ያለው አብይ አህመድ። ይህንን ቀላል አድርጋችሁ አትዩት።
ይሄ በሰፊው መነጋገር ያለብን ነገር ነው። መሰረቱ እዛ ላይ ነው ያለው። ይሄ ሰውዬ ሌሊትና ቀን በየአካባቢው እየተፈለፈሉ ያሉት ቤተ መንግስቱ ውስጥ ቤተክርስቲያን፣ ትልቁ ቤተክርስቲያን አዲሱ ቤተ መንግስት ውስጥ ትልቁ የፕሮስፐሪቲ ወይ ደግሞ የብልጽግና ቤተክርስቲያን እየተሰራ ነው። ትልቁ በዓለም ነው የምነግራቸው ያለው ትልቁ ቤተክርስቲያን። እንግዲህ በጣም ጥቂት ናቸው በብልጽግና ሃይማኖት የሚያምኑ ኢትዮጵያ ውስጥ ያሉት። ጴንጤዎቹ በሙሉ ጴንጤ ብለን የምንጠራው የፕሮቴስታንት ሃይማኖት ያላቸው የተለያዩ ናቸው። ግን እነሱ ብዛት አለ ቁጥር አላቸው። ግን ከፕሮስፐሪቲ ጋር ወይ ደግሞ ከብልጽግና ሃይማኖት ጋር ግንኙነት የላቸውም። አድማጮች፣ የተለየ ነው፣ ራሱ የቻለ ሃይማኖት ነው። ከየት እንዳገኘው አብይ አህመድም አናቅም። ምናልባት ዝናሽ ልትሆን ትችላለች፣ አሜሪካ ኑራ እሷ አጥምቃው እንደሆነ አናቅም። ግን ይሄ የብቻው የግሉ ነው፣ በጣም ጥቂት የሚባሉትን። ስለዚህ አሁን ግን ምን እያደረገ ነው? በጣም ጥቂት ስለሆኑ እነዚህ ፕሮስፐሪቲዎች የፕሮቴስታንት ሃይማኖት የሆኑትን እርስ በርሳቸው እያወዳደረ ወጣቶቹን የመናገር ችሎታ ያላቸውን ቤተክርስቲያን ቸርች እየከፈተ ገንዘብ ፋንድ እያደረገ እንዲናገሩ፣ እንዲጣሉ፣ እንዲጠነክሩ፣ እንዲወጡ የእናንተ መንግስት ነው የሚላቸው ሲያገኛቸው። ይሄ እኮ የአሁን የፕሮቴስታንት ቤተክርስቲያን መንግስት እኮ ነው፣ ይሄ መንግስት ነው የሚላቸው። ለሙስሊሞች ሲሰበስባቸው ይሄ ሃይማኖት እኮ ይሄ መንግስት እኮ የብልጽግና መንግስት ማለት የእናንተ ነው። ምክንያቱም እኔ እኮ ማን ነው ስሜ አብይ አህመድ አይደለም የሚባለው? እኔ በሙስሊም ቤተሰብ ያደኩኝ፣ ምስልምና ደግሞ ህጉና ደንቡ ከእናንተ ከማንም የበለጠ የማውቀው እኔ ነኝ። ስለዚህ የእናንተ ነው ይሄ፣ እንዳትሞኙ፣ ይህንን ስልጣን እስካጠናክር ነው እንጂ የእናንተ ነው የሚላቸው። ኦርቶዶክስም ሲያገኝ በቃ እኔ እኮ እናቴ ኦርቶዶክስ ነበረች። ይሄ ሰውዬ ቀላል ሰው አድርጋችሁ አትውሰዱት። ክፉ ሰው ነው፣ የመጨረሻ ክፉ ሰው ነው። አድማጮች፣ አሁን በሃይማኖት በጣም በሰፊው መነጋገር አለብን። በሃይማኖት የሚመጣ ነገር በጣም ማቆሚያ የለውም። ይሄ ነገር አንድ መባል አለበት። ሌላው በሙሉ መፍትሄ ያለው በሃይማኖት የተጀመረ ግን ሁሉም የራሱ አድርጎ ነው የሚወስደው። አንድ ሙስሊም በመሆኑ ተገደለ ከተባለ ወይም አንዱ ፕሮቴስታንት በሃይማኖት ምክንያት ተገደለ ከተባለ ወይም አንድ ኦርቶዶክስ በኦርቶዶክስ በመሆኑ ተገደለ ከተባለ እየሰፋ ማቆሚያ የለውም። ስለዚህ ይህንን ነገር በከፍተኛ ደረጃ መነጋገር አለብን። መቆም ያለበት ነገር ነው። አቁም መባል አለበት። አብይ አህመድ በመላው ዓለም ላይ ያላቸው አድማጮቻችን ይሄ ነገር ሰልፍ ወጥቶም ቢሆን ከሃይማኖት እጅህን አንሳ መባል አለበት ይሄ ሰውዬ። ይህንን እያልኩኝ ወደ ድሮኖቹ ልውሰዳቸው አድማጮች። ድሮኖቹ በብዛት እየተመቱ ነው። በጎረቤት ሀገሮች ተመተው እየወደቁ ነው። አንደኛ ነገር የድሮን ተተኳሽ አጥቶ አብይ አህመድ ከፍተኛ ችግር ውስጥ ነው ያለው። ቱርክ ሂዶ የለንም ተተኳሽ ብለውታል። እምቢ ብለው አንሸጥም፣ ህዝብህን ለመጨፍጨፍ አይፈቀድልም ብለው ከልክለውታል። ኢራን የራሷ የሆነ ጦርነት ይዘዋታል። አዘርባይጃን ሂዶ አዘርባይጃንም ተመተዋል በኢራንና በቃ የራሴን እንኳን አልቻልኩም ብለዋል። ራሽያ ሂዶ የለንም ብለውታል። ህንድ ሂዶ የለንም ብለውታል። ፓኪስታን ሂዶ የለንም ብለውታል። ስለዚህ አብይ አህመድ በከፍተኛ ደረጃ ተተኳሽ የለውም፣ ምንም ነገር ተተኳሽ የለውም እያልኳቸው አይደለም፣ ግን ለአንድ ወርም የሚበቃ አይደለም። ጦርነት መክፈት የሚያስችለው ድሮን ይዤ ነው ማሸነፍ የምችለው ብለዋል አይደለም። ድሮኑ ተተኳሽ ግን ስለሌለ ሊያገኝ አይችልም። አሁን ደግሞ ኢትዮጵያ ውስጥ ብቻ አይደለም የሚዋጋ ያለው፣ ከሆነለት ወደ ኤርትራ ድንበርም ዘልቆ እየገባ ነው። እዛም ተመተው የወደቁ አሉ። ግን አሁን እየተመቱ የሚወድቁት ያሉት 2 ድሮኖች ሱዳን ውስጥ ተመተው ወድቀዋል። አንዱ ትንሽ ቆይቶ ብለዋል። አንዱ ደግሞ ትናንትና ነው። ትናንትና የሱዳን ዜና አገልግሎት ይኸው እስከነ ስዕሉ እንደምታዩት ያላችሁ ተከስክሳ ያለችው በጣም ውድ ነች። እንደውም አከቺ የሚባለው ነው ውዱ ነው። ትግራይ ጦርነት እያለ ቲቢቱ ድሮን ነበር። ቲቢቱ ድሮን የሚባሉት ያው የተርክ ሰራሽ ነው። ይሄ አከቺ የሚባለው ግን በጣም ሌተስት ስቴት ኦፍ ዘ አርት የሆነ በጣም የበለጸገ ካሜራ ያለው ሩቅ መብረር የሚችል መቆጣጠሪያው ከሩቅ ሆነ መቆጣጠር የምትችል እና ኤም የማድረግ ችሎታ ያለው በስልክም ታርጌት አድርጎ ስልክህን ከተነገረው ስልክ የያዘው ሰውዬ የት እንዳለ አውቆ ነጥሎ መምታት የሚችል በጣም ሌተስት የሆነ ድሮን ነው
ተከስክሶ ያለው የት ሱዳን ሀገር ከየት ተነስቶ ከቤንሻንጉል ጉሙዝ ተነስቶ ወደ ሱዳን እየሄደ ይመታል። እንደምታውቁት ቤንሻንጉል ጉሙዝ ውስጥ በዩናይትድ አረብ ኤሚሬትስ የሚከፈል ፋንድ የሚደረግ ከፍተኛ ማሰልጠኛ ለሱዳን ተቃዋሚ ኃይል አርኤስኤፍ ማሰልጠኛ አለ። ከዛ እየተነሳ ድሮኑ ይደበድባል። አሁን ግን መተው ጥለውታል። ይኸው እንደምታዩት ያለው እስከነ ፎቶግራፉ ለጥፈውታል። አብይ አህመድ ከፍተኛ ሀዘን ውስጥ ነው ያለው። አድማጮች ይህንን እያልኩ እንግዲህ ለአሁን እዚህ ይበቃኛል። እየተከታተልን ወደ እናንተ እናመጣለን። ማይክሮፎን ሚዲያ ለሁሉ እንዲዳረስ ላይክ ማድረግ ነው። ሌላ ምንም ነገር ከእናንተ የምንጠይቀው የለም እያልኩኝ ደህና ዋሉ፣ ደህና ደሩ። ቻው።